ምን አርጋልኩ አሁን ልጋባልኩ እንዴ ልጋባልኩ አልኩም እኔ ጓደኛ ስጠኝ ነው ጓደኛዬን ጊዜ ስጠኝ ያልኩ ሌላ እኮ አልኩም በተለይ ተማረች ማልበስ ያወቀች እጇንም ማውቀው እንስር ታለቃ እጫልባ ሸክ ጥለቱ መውደድ ቀለሙ ረጋ ታስማማዋለች በጥርሷ ስቃ እንዴት አርገ ነው የምታስበው? እንደ ጓደኞቹ የሰብክ ነው ደነዳጊ ነው ምን አመጣቸው ነዳጊ እዚህ ጋር አትምሰል ራስን መምሰል አነዳጊን እዚህ ጋር ለምን ራስን ምሰልና የድሮ ባህሪን አስተውሰው ረስተው ነው ድሮ በፊት መች ረሳውኛ እንደ የሌለውን ሰው ስም የነዳጊ ስምን አስነሳሽ እዚህ ጋር እንዴ አይደለም አሁን ከነሱ ጋር ምናልባት ያልክ ስለሆነ የነሱን ባህሪ ልትፈልገ ነው አይ ምናልባት አንዳንድ ሚዲያ ላይ ስትታይ ራስን እንደ ትልቅ ነገር አስበው ወይኔ በላቸው ኧረ በእግዚአብሔር ካልተረዳውሽ ምን አለበት ግን ይሄን ነገር ከምታመጣልኝ የሚበላ ነገር እንኳን ብታመጣልኝ ምን አለበት የሚበላ ነገር አሁን እንዴት ትንሽ ከስቻለሁ እዚህ ነገሮች ማውቃት ይችላል ሀያል ፍቅር ተንተርሶ ናሳየው ስትወጣው ገናናነቱን ቀድሜ ባቀው እንደምሸነፍ ረዳውማ ልቶ ነበር አገር ሳይሰማ ፍቅር ጀግና ነው ልባሽባሪ አለመተኳሽ አነጣጣሪ ሰላም የኒኮ ቅመሞች እንዴት ናችሁ? አለን ሁሉ ሰላም ቤተሰቦች ያለው እግዚአብሔር ይመስገን። እንዴት ነው ውሎ ምናምን? ዛሬ ድባቡ ደስ ይላል። ዛሬ ማርያም እምነች አይደለ ቀኗ። ማርያም ደግሞ ለኔ ብዙ ታሪክ አለኝና የተወለድኩበትም ቀን ነው። ብዙ ከመኪና አደጋም የተረፍኩበት ቀን ነውና ማርያምን በጧት ወተን ተሳልመን ጸልየን ምናምን እንግዲህ ዛሬ እንግዲህ ዛሬ ምንድነው ጋይስ ያው ባለፈው ባያችሁት ቪዲዮ ላይ ትንሽ ያለ መግባባት ነገር ተፈጥሮ ነበረ ከቱቱ ጋር ታውቃላችሁና እነሱ ጋርም ያከብራሉ ማር ዝክር አለና ቅድም ደውዬላት ነበርና ትናንትናም በተፈጠረው ነገር በጣም ተበሳጭተ ስለነበረ ስልክ አላነሳለ ብላኝ አስቸግራኝ ነበረ ብዙዎቻችሁም እያየዋችሁ ነበርና አይ ቲንክ ዝክር አላ ዛሬ ቀኗም ደስ ትላለችና አጣባ ወደ ሰፈሯ አካባቢ ሆኜ ትንሽ ራቅ ብዬ ነው የምጠራት እንደምንም ብዬ ጠርቼ ሶሪ ነው የምላት ያው ባዶ እጅን ከመሄድ ዝም ብዬ ቀይ አበባ ይዤላታለሁ ዝም ብዬ ሶሪ ስትሉ ያው ለማክበር ያክል ይቅርታ ብዬ ይሄን አበባ ልሰጣት ፈልጌያለሁ መናገር የምፈልገው ነገር ግን ምንድነው በመጀመሪያ ውድ ተመልካቾቼ በሀገር ውስጥም ከሀገር ውጭም ከሀገር ውስጥም ያላችሁ እህትና ወንድሞቼ ሰላማችሁ ብዙት ይበልልኝ አንዳንድ ሀገራቶች ላይ ብዙ ጦርነቶች አስከፊ ነገሮች አሉና እግዚአብሔር ወይም እመቤቴ ቅድስት ድንግል ማርያም ከእንደዚህ አይነት አደጋ ከእንደዚህ አይነት ችግር ከእንደዚህ አይነት መከራ ተጠብቃችሁ ሰላማችሁ ሁሉ ብዙት ይበል ለማለት እወዳለሁ እና ምንድነው ታውቃላችሁ ቱቱ የዛሬ 5 አመት ወይም 6 አመት ሆኖታል ረጅም የምንታወቅ ጓደኛሞች ነበርን በፊት እኔ ፍላጎት ነበረኝ በግልጽ ነግሬያቸዋለሁ እና እንደማይሆንና እንደማትፈልገኝ ነግራይ ነበርና አሁን ከረጅም አመታት በኋላ በስልክ እናወራለን በርግጥ ግን የራሷን ላይፍ የጀመረች ነው መሰለኝ እኔ ከስንት አመታት በኋላ ደግሞ ፈልጋለሁ ምናምን ብላኝ ጠርታኝ ቀጥራኝ የተፈጠረውን ነገር ያው እናንተም ታውቃላችሁና እና ቤተሰብ የተፈጠረውን ነገር ያው አይታችሁታል እናንተ እሷ እኔ ባልጠበቁት መንገድ ምክንያቱም በጣም እኔ በተለይ ሴት ልጆችን መናቅ አልፈልግም እና እፈልጋለሁም ካሉኝ እንኳን ሴት ልጅ አይደለችም ጓደኞቼ እንኳን የሩቅ ሰውም እንኳን እፈልጋለሁ ካለኝ በጣም የሚጨነቅ አይነት ሰው ነኝና በባህሪዬ ማለት ነው ሄጄ ቶሎ ሶልቭ ለማድረግ ነው የምሞክረውና አይ ቲንክ እፈልጋለሁ ስትለኝ ወይ ስራ ነው የሚሆነው ብዬ ነው አይ ቢዝነስ ማን ነችና ብዙ ስራ ነው የምትሰራው ብዙ ድርጅቶችን ራን የምታደርግ ልጅ ነች እና አይ ቲንክ ለስራ ወይ እንዳግዛት ወይ ደግሞ የሆነ ስራ ለኔ ልትጠቅመኝ ልታሰራኝ መስሎኝ ነበር እፈልጋለሁ ስትለኝ ያለችበት መንገድም ያናገረችኝ መንገድም እንደዛ ስለሆነ ከዛ በቃ እኔ መጣሁኝ ሰፈሯ ድረስ ሰፈሯም እንደውም በመከራ ነበር ያገኘሁት ብዙ ተቀያይሯል የዛሬ 6 አመት ታውቃላችሁ አዲስ አበባ ላይ ብዙ ለውጦች አሉና በጣም ፈለኩኝ ግን አልጠፋኝም ብዙም እና ጠብቂያት መጣች እና ገና ስትመጣ ተሽኮርመማ ነው ጀመረች አራዳ ልጆች እሷ ተሽኮርመማ እኔ ራሱ በቃ ግራ አጋባችኝ አንዴ ስቃለሁ እንደጅል አንዴ የሆነ ግራ አጋባኝ ምክንያቱም አልጠብቅም እኔ ቱቱ እኔን እንደዚህ በዚህ ደረጃ ጭራሽ ነው የማልጠብቀው ገባችሁ ምክንያቱም እሷ በጣም ኩራተኛ ትምህርት ቤት እንኳን እያለች እኔ ተጫዋችም ስለሆንኩኝ በፊት ዳንሰኛ ምናምን አርት ላይ ስለምንቀሳቀስ ስለነበረ ያን ያክል እኔ ላይ እንትን አትልም ግን እጅግ በጣም በሚገርማችሁ ሁኔታ ተጫዋች ነች
ሳቂታ ነች ምናምን ና ለፍለፍ ተጫዋች ነች፣ ሳቂታ ነች። ከኔ ጋር ደግሞ በጣም ነበር የምንግባባው። ጎበዝ ዳንሰኛ ነበርኩኝ። ባላገሩ አይድል አሸናፊ ምናምን ነበርኩኝ። ጃቤዛ ዳንስ ግሩፕ በዚህ አጋጣሚ አሸናፊ ነበርኩኝ። ዳይጽጌ አንደኛ ሲወጣ ማለት ነው። እና አድናቂም ነበሩ። ግን በፍቅር መንገድ ግን አትቀበልም ነበረ። ያው የራሷ ላይፍ ይኖራታል። እና እኔ ደግሞ ብዙ የምጠላም አይነት ተማሪ አልነበርኩም። በጓደኞቼም ዘንድ በመምህሮችም ያቁኛል። የሚያቁኝ ይህን ቪዲዮ የሚያዩት አስተማሪዎች እጅግ በጣም ተወዳጅ የሆንኩ ልጅ ነበርኩኝ። ሁሉም ተጫዋችም ነኝ፣ ጎበዝ ተማሪም ነኝ፣ እማራለሁም። ምንም አስቸጋሪ ቢሆንም ግን ባህሪን ይወዱታል። በዛ ላይ ሙያዬ ላይም ደግሞ በጣም አስደሳች ስለነበርኩ ጎበዝ ስለነበርኩኝ ምናምን ሙያዬንም በጣም አፕሪሼት የሚያደርጉ ብዙ አስተማሪዎች ነበሩ። እንደውም ከዚህ በፊት አመስግኜ ሁሉ የሸለምኳቸው ስጦታ የሰጧቸው መምህሮች አሉ ማክበር ስላለብኝ እና ያው ፍቅሬንም ባትቀበለው ግን ጓደኝነታችን አልጠፋም ነበረ እስከ 12 እስክንጨርስ ድረስ። በቃ ብዙ ነገሮችን ስናደርግ ስንጫወትም ከክላስ ሁሉ ስንፎርፍ የሆነ ፕሮግራሞች ሲዘጋጁ ምናምን አብረን ነበረ ብዙ ነገር የምናደርገው እና ባህሪዋን አውቃለሁ። እንኳን ለኔ ለሌሎች ወንድ እንኳን ብዙ እንትን የምትል ነገር ነበር። አሰማቸውም በቃ በጓደኝነት ልትስቅ ትችላለች፣ በሌላ መንገድ ግን ፊት አትሰጥም ነበረ እና በጣም ፐርሰናሊቲዋን የምትጠብቅ ኩሩ ሴት ነችና አሁን ቀጥራኝ እሷ እኔን በዚህ ደረጃ ፈልግሃለሁ ብላይ መጥቼ ከዛ አፈቅራለሁ ለኔ ትልቅ ነገር ነው። ምክንያቱም እኔ ራሴ ደግሞ ላይፎች አሉ። ሁለተኛ ደግሞ ብዙ ማስተካከላቸው ነገሮች አሉ። አሁን ላይ እኔ ፍቅር ብዬ ፍቅር ውስጥ የምገባበት ምቹ የሆነ ነገር የለኝም። ገና ራሴንም ቤተሰቤንም ብዙ ነገር ማግዝ ምረዳ ብዙ አላማ ያለኝ ወጣት ነኝና በዚህ ሰዓት ጭራሽ ከማልጠብቀው ሰው ፍቅር ተቀብዬ በኋላ የማይሆን ክርክር የማይሆን ጭቅጭቅ ውስጥ መግባትም አልፈልግም። ምቹ ሲሆን ሁሉም ነገር አልጋ ባልጋ የሚሆነውና ምን ጊዜም ሁላችሁም ፍቅርም ስትጀምሩ ማሰብ ማጤን መቻል አለባችሁ። እንደመጣላችሁ ፍቅር ሳይሆን መጀመሪያ መቅደም ያለበት ነገር አለ ብዬ አምናለሁና የተማርኩትም ነገር ስለሆነ ማለት ነው። በልጅነቴም ባፈቅርም አሁን ደግሞ ስትበስሉ የራሳችሁ አመለካከት ይኖራችኋልና ያው ቱቱላ እንደምታስቡት እኔ አልጠበቅኩም። ለኔ ታሪክ ሆነብኝ። ሼም የሚያዘኝ ፕራንክም የምታደርገኝ ነበር የመሰለኝ። ጋይስ አፍቅሬ ያለው ስትለኝ ዋት ነው ያልኩት። በቃ እንዴት ምናምንና የሆነ ነገር እንኳን እንትን ብል እማሾፍባት ይመስላታል ብዬ ለምን እጠነቀቅላታለሁ። ማከብራት ልጅ ስለሆነች እጠነቀቅላታለሁ እንደ ጓደኛ ማለት ነው። ያው ፍቅሩ ጉዳይ ያው ልጅነት ጉዳይ ስለሆነ እና ዛሬ ያው በዛ ደረጃ ጥላኝ ነው የሄደችው። ሰፈሯ ላይ ተናዳለች መሰለኝ። አይ ቲንክ ወይ ስሜቷን አልተረዳዋትም መሰለኝ። እሷ የጠበቀችው ስለሚያፈቅረኝ ስለነበረ አሁንም ቢሆን ፍቅሬን ይቀበለኛል ብላ ነው የገመተችው። በቃ በኮንፊደንስ እንደዛ አምና ነው የመጣችው። ምክንያቱም ሁኔታዋ እንዳያችሁት ቪዲዮ ላይ እንደዛ አይነት ነገር ነው የሚገልጸውና እኔ ደግሞ ግራ ገባኝ። ለምን ብዙ ነገሮች ይለወጣሉ። ወንዶች ላይ ደግሞ ታውቃላችሁ ጊዜ በሄደ ቁጥር ብዙ የሚቀየሩ ታሪኮች አሉና ነግሬያታለሁ። አይ ቲንክ ትመጣለች ብዬ አምናለሁ። እሷ ነች መሰለኝ መኪናዋን ይዛ ነው መሰለኝ የመጣችው። እና እንደዛ ነው እላችኋለሁ። ዛሬ እንዳትናደድብኝ ግን በቃ እንትን በሉ እናንተ። ከተናደደች ይደብረኛል። ይቅርታ ካለችኝም ደግሞ እሰየው ነው። ያው ይቅርታ ባዩም ትልቅ ሰው ነው። ይቅርታ አድራጊ ደግሞ ጥሩ ልብ ያለው ሰው ነውና ይቅርታ ብትለኝ አሪፍ ነው። በመኪና ነው የመጣሽው? ሰላም ነው። በእግር በቃ መሄድ አትወጂም? አሁን ካሜራማን ዛሬም አንጠልጥዬ ነው ይዤ የመጣሁት። ትናንትና እኮ በቃ አልሰማ ብለሽኝ ትቶ እግዚአብሔርን ለምን በእንደዛ አይነት መንገድ እኔ ሰፈርሽ ላይ መጥቼ ጥለሽኝ እንዴት ትሄጃለሽ? አይ አስከፋኛ እንዴ! በጣም ነው ያስቀየምከኝ፣ በጣም ነው ያናደድከኝ። አልታወቀም እንዴ? ምን አድርጌ ነው ያስቀየምኩሽ? መቼም ዛሬ ጥሩ ነገር ደስ ስለሚል ነገር እንደጠራን እርግጠኛ ነኝ። አይ አንደኛ አንቺ ሴት ልጅ ነሽ፣ በዛሬ እኔ ረጅም ጓደኛዬ ነሽ አይደለ? በጣም ብዙ ነገር እንኳን ቴክስት እንደራረጋለን አይደለ? ሀሳብ ሼር እንደራረጋለንና በእርግጥ በዚህ ደረጃ አሁን አንቺ በመጣሽበት ደረጃ ለኔ ቢያስደነግጠኝም እንደ አንድ ወጣት ልጅ ቢያስደነግጠኝም ለምን ከአንቺ ስለማልጠብቅ አርገሽም ስለማታቂ ኩሩ እንደሆንሽ ስለማቅ ማለት ነው። ግን ወይኔ ሳላቅ ተናግሬሽ ከሆነ ያንን ይቅርታ ማለት አለብኝ። ለምን ልብሽንም መሰበር የለበትም። ገብቶሻል አይደለ? አንቺ ጠንካራ ብዙ ስራ የሚጠበቅብሽ ብዙ ነገር ራን የምታረጊ ሰው በማይሆን ነገር ስራሽን ማበላሸት የለብሽም። አንቺ መረበሽ የለብሽም።
እና ይቅርታ ማለት ደግሞ አለብኝ። ለምን አንደኛ ማርነቅ እፈልጋለሁ እንደ ሴት ግልጽ በመናገሬ ግልጽ እንደሆነ ሻቃለሁ እንደማሳለ ነው ከለመርኩት ካንተ ባህሪ ጋር ቀርቤታ ስለነበረ በኮንፊደንስ ስለነበረ የምናወራው ለዛ ነው። ከሴት ልጅ አይጠበቅም አፈቅራለሁ ቃሉን ከብድ በጣም ከሴት ልጅ አይጠበቅም ግን ገፍቶ ከመጣ ታዲያ ምን ይደረጋል? እኔ እንደውም ይቅርታ ወጣትነታችን ታዲያ ምን ላይ ነው ማለት ግልጽ ካልተነጋገረ ስመጣ አጋጣሚ የሆነ ነገር መንገድ ላይ ያገኘኝና ዝም ብዬ ይቅርታ አጠፋሁኝ። ይቅርታ በእርግጥ ይቅርታ ማለት አለብን። ያው መቃረን እና አንቺ መጣላ ስለሌለብን ወይ መቀየም የለብንም። ይደብራል በኔና ባንቺ አበባ አየሁኝና እስኪ ገዝቼ ያው አበባ ተወዳላችሁ ሴቶች መቼ ለምን ይሄንን ሰጥቼ ሶሪ ያላትን በዛው ካስቀየምኩሽ ድንገት ካልተረዳውሽ ምን አለበት ግን ይሄን ነገር ከምታመጣልኝ የሚበላ ነገር እንኳን ብታመጣልኝ ምን አለበት? የሚበላ ነገር አሁን እንዴ ትንሽ ከስቻለሁ። አስተያየት በጣም በዝቶብኛል ከስተሻለ የሚል ይሁን። አይ ደስ ይላል ግን ኧረ ቱቱ ጨዋታ ጨምረሽ አመሰግናለሁ። የሚበላ ነገር አምጣልኝ። እርግጠኛ ነኝ ተቀብለኛል ማለት ነው። የፍቅር ጥያቄን ተቀብለ መሆን አለበት አይደል? አይደል እንዴ ትላ የፍቅር ጥያቄማ እንዴ እሱ እንዳለ ሆኖ ነው እኮ ማለት ቀይ አበባ ማለት ምንድነው ትርጉሙ እንዴ? በስመ አብ አላሰብኩትም። እግዚአብሔርና ወይ ስሜትሽ እንዳይጎዳ አደራ። እኔ እንደዛውን አንቺ ፊል አላርኩትም። አይገርምም? እንዴት አላሰብኩትም እንደዛ ቱቱ የእግዚአብሔርን ቀይ አበባ እኔ አየሻ አላስተዋልኩትም። አሁን አየሻ በደመ ነፍስ ዝም ብዬ አበባ መሆኑን አስቤ እንጂ አሁንም ቢሆንም ስሜትሽን መንካት ስላልፈልጌ አይደለም። አደራ በማቤቴ ማለት ቀይ አበባ ማለት ትርጉሙ እንደሆነ አልገባም። ጀስት ሪስፔክት ነው ያሰብኩት። ኖ አይ ለጠየቁት ጥያቄ ተቀብለኝ መስሎኝ ደስ ብሎኝ ማቤቴ እንደዛ አላሰብኩም። በእናትሽ እና ለምን ያመጣል? ጀስት ለሪስፔክት ነው። ጀስት ለሪስፔክት ባዶ እንዳይሆን እንዳትቀየም። ወይ አንተ ደግሞ እንደዚህ አይነት ነገሮች ማወቅ አትችልም እንዴ? ቱቱ እንዳትከተለኝ እግዚአብሔርን አስቤ አይደለም ይሄ ስሜትሽን ልጎዳ አስቤ አይደለም። እግዚአብሔርን ኧረ በመቤቴ አይደለም ምን ያደርግልኛል ይሄ ምን ያደርግልኛል? ለሌላ ሰው አልፈልግም። ተይው በቃ እሺ ይቅር። ወይ በጣም ነው የምታናድደው። እውነት ማለት እንዴ ቆይ የተግባባኝ መስሎኝ የገባክ መስሎኝ እኮ ነው። ስትመጣ ብዙ ነገሮች ትቼ ነው የመጣሁት። ባይዘው ብዙ ስራ ነበረኝ ቤት ውስጥ ማለት ነው። አይ ነው ነግሬያቸዋለሁ፣ ዝክር እንዳለ ምናምን ነግሬያቸዋለሁ እኮ። ከዛ ፕሮግራም ላይ አቋርጠህ እፈልግሻለሁ ስትለኝ እኮ ጥሩ ነገር ልትነግረኝ መስሎኝ ነው። ለነዚህ ነገር እኮ ነው የጠራኝ። አልፈልግም። እኔ ጥፋተኛ ነኝ። በቃ ይቅርታ ነኝ ጥፋተኛው። አይ አንተ ሳትሆን እኔ ነኝ ሶሪ። በጣም የመጣሁብኝ ስለሆነ እኔ ነኝ መመለስ ያለብኝ። እንዳመጣጤ መመለስ አለብኝ ነው። ግን ልንገርሽ አሁን በማይረባ ነገር ቱቱ ተረጅኝ አንዳንዴ ልንገርሽ አንዳንዴ ተረጅ ምን ልረዳ? አይ ልንገርሽ አንዴ እኔ በግልጽ አማርኛ ነገርኩህ አይደል? ስሜት የሚሰማኝ ስሜት ነገርኩህ። በቃ ያን የማትፈልግ ከሆነ ደግሞ ለምን ቀጠልክ? ለምን ጠራሽ? የ5 ዓመት የ6 ዓመት ጓደኛዬ ነሽ አይደል? ብዙ ነገር እናወራለን አይደል? ፍቅር ግዴታ እኮ አይደለም። ለምን አንደኛ ደግሞ ያንደረደርክ ነው ማለት ልንገርሽ። አይ ማለት የሆነ እድል ሰተኝ ደግሞ እንደዚህ የሆነ ጨዋታ ልትጫወቱብኝ የፈለከው ዛሬ ነገ እያልክ እሺ ብለህ ከጠራኝ በኋላ አሁን ደግሞ እንደዚህ ምን ለማን ነው ይሄ ለኔ ነው አይዘበጣ እኮ ታዲያ ትርጉሙ ምንድን ነው? ይሄ ትርጉሙ ታውቀዋለህ መጀመሪያ ወይስ የሸጠልህ ሰው ማን ነው? ለምንድን ነው ብለህ የገዛው ስገዛው? ይቅርታ በሱ ይቅርታ በቃ የሻረለ እኔ አሁን ባንቺ ባሰብሽው መንገድ ጭራሽ አላሰብኩትም። ኦኬ ስለዚህ ምንድነው የምትፈልገው? ሶሪ እኔ ልንገርሽ፣ አንደኛ በጣም አንቺ ቤስት ጓደኛዬ ነሽ አይደለ? ይሄ ጓደኝነታችን እንዲጠፋ አልፈልግም። ኦኬ ጨዋታ ነው የፈለከው? አረ ጨዋታ አይደለም። የምን ጨዋታ ነው? እኔና ለምን አሰብኩ ወደ ኋላ እኔ በቀደም ባለፈው ሳስረዳ መረዳት አልችልም ስትለኝ አይምሮዬን አሳምኜው ግዴታ ራሴን ፈልጌ እንዳገኘኝ ያደረግኝ በሰዓቱ ማለት ፍቅር ቢኖር ነገ የሆነ ነገር እንኳን አፕን ቢያደርግ ጥሩ አይሆንም። ጓደኝነት ግን ለዘላለም የሚዘልቅ ነገር ነው። ያንቺ ጓደኝነት ደግሞ ያስፈልገኛል። ይቆጫል ማለት የሆነ በገባ ሰዓት ላይ ሊቆጭ እንደሚችል እርግጠኛ ነኝ። ኧረ ቱቱ ነው አይደለም። አሁን ምናልባት እኔ ገፍቼ ስለመጣሁ የኔ በስቶ ኖ እንደዛ ብለሽም አታስቢ። አሁን አፕሪሺየት እኮ ያረኩሽ ኖ እኔ እንደዚህ አይነት አመለካከት ይኖራል ብዬ አላስብም ነበር። ነግሬያለሁ፣ ባለፈውም ነግሬያለሁ። ድጋሚያውን መግለጽም አይጠበቅብኝም። ግን ደውለህ ለምነኝ ነይ ብለህ ስትለኝ ፕሮግራም ነበረኝ፣ ጉዳይ ነበረኝ፣ ቤተሰብ ፋሚሊ ኖሮብኝ ፕሮግራም ኖሮብኝ ነው። ኧረ በእግዚአብሔር ለምን እንደዚህ በጣም ነው የማዝነው። አንቺ እኔን አትረጂኝም እንዴ? ወይኔ በላቸው መስሎኝ እኮ ነው የኔን የተረዳ መስሎኝ እኮ ነው። እሺ ብዬ ስደውልልኝ ልቀበል የመጣሁት እኮ ተረዳሽ። አክብረሽ ስለመጣሽ ደግሞ አመሰግናለሁ። እኔ ደግሞ ከሩቅ የመጣሁት ሶሪ በቃ ቢያንስ ቱቱ አንደኛ ተረጂ ኒኮዬ፣ በነገራችን ላይ ማለት ነው ደፍሬ የመጣሁት ለምን እንደሆነ ልንገርም። ባለፈው ነግሬያለሁ፣ ስልክ ስታወራኝ በቴክስት ስናወራ ምናምን በእርግጠኝነት ብዙ ቅርብ ስለነበረን ድፍረቱ ይኖረኛል። እምቢ ትለኛለህ ብዬ ስላላሰብኩ በጣም እንቀራረባለን ብዬ ስላሰብኩ ነው እንጂ እኔ ጓደኞችን ወይ ዳጊን ወይ ሰንባዲን አውርቼ መምጣት ነበርብኝ ማለት ነው። እንደ ጓደኞች ነው መኪና እንዳይገጭሽ ቱቱ። እኔ አንደኛ ነገር ልንገርሽ፣ የኔ ስሜት ተረጂ አይደለም። እኔ ፈምሻለሁ በጣም ብዙ ያቀኛል ብለህ ነው ልታቅራራ ፈልገህ ነው።
በነገራችን ላይ እኔ ራሱ አታውቀኝ። በነገራችን እኔ ካንተ የበለጥከኝ እኔ ካንተ የበለጠ ብዙ ሰው አላውቅ እችላለሁ። ብዙ ጓደኛ አለኝ። ብዙ ማውቃቸው ካንተ የበለጠ ነው አይደል? ካንተ የኔና አንቺ ፍምስና እዚህ ጋር ምን አገናኘው? ማውቃቸው በጣም ብዙ ትልልቅ ተማሪ ሆነን እኮ ነው እኔና አንቺ የምታውቀው። ግን አይ ምናልባት አንዳንድ ሚዲያ ላይ ስትታይ ራስ እንደ ትልቅ ነገር አስበው ወይኔ በላቸው ወይኔ በላቸው። ኧረ በእግዚአብሔር ኖ ማንም ሰው መጠየቅ ይችላል። እኔ ቱቱላላ ነኝ። የሚያቀኝ ያቀኛል። ግን እጅ ስለሰጠውና ስለመጣው ደግመ ደግሞ ስትመጣ እሺ ብለህ ተቀብለኝ የመጣ ነው የመሰለኝ። ለውሸትና ልታሾፍማ ጊዜ ልትጫወትበት ከሆነ እንደዚህ አይነት ጊዜም ልሰጥም አልችልም። ጥፋተኛው እኔ ነኝ መምጣቴ። ስሚኝ ነው መጀመሪያ ወደዚህ ለመሄድ ቸኩለሻል እኮ አውቃለሁ። ሰው እየጠበቀሽ እንደሆነ እኮ አውሪኛ ነኝ እኮ ያለ ጉዳይ የመጣበት ንገረኝና ሊዳ የመጣበትን ጉዳይ እኔ ማስረዳት ምችል ማለት ነው። ይቅርታ እኔና አንቺ መራራቅ የለብንም። ስለዚህ እንደምትፈልገው በማይረባ ነገር እኔና አንቺ መጣላት አለብን። ራስ እንዴት አድርገህ ነው ግን ታስባለህ? ምን አድርጌ ያሰብኩኝ? በጣም እየተወጣጠርክ ነው ያለው። በጣም ማለት ነው በጣም ምን እንዴት አድርገህ ነው የምታስበው? እንደ ጓደኞቹ የሰብክ ነው ደነዳጊ ምን አመጣቸው? እነዳጊ እዚህ ጋር ራስን መምሰል እነዳጊን እዚህ ጋር ለምን ራስን ምሰልና የድሮ ባህሪን አስታውሰው። ረስተው ነው ድሮ በፊት መች ረሳውኛ እንዴ? የሌለውን ሰው ስም የእነዳጊን ስም ምን አስነሳሽ እዚህ ጋር እንዴ? አይደለም አሁን ከነሱ ጋር ምናልባት እየዋልክ ስለሆነ የእነሱን ባህሪ ልትፈልግ ነው። ምን ማለት ነው እንደዚህ? ኧረ በስመ አብ በጣም ነው የማዝነው። ጊዜ የለኝም አሁን ልሂድ። ኧረ በእናትሽ እንዴ ተረጋግተን እንደ ትልቅ ቤት ውስጥ ቁጭ ብሎ አንቺ እኮ አስተዋይ እኮ ነሽ አይደል? አልችልም በቃ አልችልም። ሌላ ጊዜ ቁጭ ብለን ማውራት እንችላለን። ሌላ ጊዜ በቃ አንቺ ኢቭን እኮ አይደለም በቃ ሌላ ጊዜ ስትል ምን ብለሽ ነበር እንደው የምትመክሪኝ እንዴ? የራስን ላይፍ ለምን አመሰረትም ራስ ይኛል ነበር እንዴ? ኖ እኔ አሁን ሬዲ አይደለም ለሱ ነገር። ያንተ ደግሞ ባሰ። የምን ይበሳል? እኔ የራሴ ፋሚሊ ላይ ያለኝን ነገር ታውቂያለሽ አይደል እንዴ? እሱን ነገር ነው ማስተካከል የምፈልገው መጀመሪያ። ለምን አትረጅኝም? ኦኬ ከፋሚሊ ጋር የሚያገናኘው ነገር አለ? ኖ ማገናኘት ሳይሆን ምን አድርግ አልኩህ? አሁን እንድገባ አልኩህ እንዴ? ድገባ እኮ አላልኩም። እኔ ጓደኛ ስጠኝ ነው ጓደኛዬ ይሁን ጊዜ ስጠኝ ነው ያልኩህ። ሌላ እኮ አላልኩም። ለመጋባት ሲጀመር አሁን ጊዜውም ሰዓቱ እንዳለ አውቃለሁ። ግን ቢያንስ በትንሹ ሰፈር በነገራችን ላይ ቆጫ በጣም ነው የሚቆጭ። በጣም አክብሬ ሰፈር እግዚአብሔርን ምን ሆና ነው ቱቱ ብለህ እስከምትደርስ የነበረውን የበፊቱን ጊዜ እረሳው ዛሬ ልትገለበጥ ፈልገህ ከሆነ ቴንክ ዩ ምን ያስገለብጠኛል? እኔ የኛ ጓደኝነት ማንም ሰው የጣሉበት ሲያነሳ ስለማይወድ ችግር የለውም። አንተ የጣልከውን ደግሞ ሌላ ሰው ሲያነሳው መልሱን አንተ ታገኛለህ። ነገር የሚቆጭሽ ነገር አትናገሪ። አሁን ፈልገን የመጣው በቃ ልሄድ ነው። ጊዜ የለኝም። ስምኝ እኮ እሺ አውቃለሁ። ልቀቀኝ። አልፈልግም። እሺ ስምኝ ልንገርሽ። እሺ ፕሮግራም እንዳለ አውቃለሁ ቤት። እሺ በቃ ወይ ቁጭ ብለን እናውራ። እሺ እኮ ጊዜ ተረጋግተን ችግር የለውም። እሺ እኮ እንደዚህ አትሁኝ። አሁን አንቺ በእኔ ዲስሪስፔክት አድርገሽ እኮ አታውቂም። ማረም ፊቴ ራሱ እንዴት እንደጋለ በስመ አብ ወልድ ውይ ዲስሪስፔክት በዛ ካሜራ ይዘህ መተህ እኔ አልፈልግም። ካሜራ እንድቀርጽ ኖርማል ነው እኮ ሰው እንዳይሆን ነው። ለምን የባለፈው ደስ ይበል ብዬ ነው ሳታውቁም ምናልባት ያው ሚዲያ ላይ ስለገባ የሆነ እንደዚህ የምታደርገው ይሄንን ይዤ ስለመጣሁ ነው ባለማወቅ። አዎ ምን ያደርግልኛል? እና ይሄ ፍቅር መግለጫ መስሎኝ ይዘህ የመጣው እንዴ? ለምንድን ነው ይዘህ የመጣው? ተቃደቃ ያ ባለማን ነው ይዘህ የመጣው ነው ወይስ ከመንገድ ላይ ሌላ ሰው እኮ ስላላስተዋልኩ ነው በእንደዚያ ነው ወይ አልገባኝ እንጂ ይሄ ለእኔ ካመጣው እኮ ይሄ የፍቅር ጥያቄ እኮ ነው። ለእኔ ተቀብያለሁ እያልከኝ ነው። ኧረ ይኸው ነይ እሺ በቃ በስመ አብ ጋይስ የፍቅር ምርጫዬ ይሄ ቀይ አበባ እንደዚህ መዘዝ እንደሚያመጣብኝ አላወኩም። አይገርም? እኔ ሰላም ለመፍጠር ሶሪ ለማለት ነው የመጣሁት። ለካ ሌላ ትርጉም አለው ቀይ አበባ። የፍቅር ጥያቄ ለመጠየቅ ነው ለካ። አላሰብኩትም በዛው። አይገርም? ጀስት አበባ ለሪስፔክት ብቻ ነበር እኔ ያሰብኩት። ለካ ብዙ ትርጉም አለው ይሄ ነገር። አልገመትኩትም። አይገርም? እሺ ብዙ ላስጨንቃት አልፈልግም። አንደኛ ዝክርም ስላላት ቤት ፕሮግራም አላትና በሱም ትንሽ ተቻኩላለች። ቅድምም የተወሰነ 10 ደቂቃ ነበር የምችለው 10 ደቂቃ አውርቼ እመለሳለሁ ነው ያለች። ግን ይሄ ነገር ደግሞ ብዙ መዘዛ መጣ። አልገባኝም። ግን አይሆንም። ለምን መሰላችሁ? አንዳንዴ ምን አለ ጓደኛ ስትሆኑ በተለይ ብዙ ጓደኛ ማማቾች ልትኖሩ ትችላላችሁ፣ ሴትና ወንድ። ብዙ ሰው በእናንተ ጓደኝነት የሚቀና አለ ወይ ደግሞ ወንድና ሴት አብሮ ሲሆን ሌላ ነገር የሚያስባል። እንደዛ አይደለም። ወንድና ሴት ቤስት ጓደኛ መሆን ይችላሉ። አንደኛ ብዙ ትሬንዶች እንደውም ተመልክቼ ነበር መሆን አይችሉም ምናምን፣ ግን እንደዛ አይደለም። አንደኛ ጓደኝነት ላይ ፍቅር ከገባ ጓደኝነት ይበላሻል። ይሄ ሚስጥር የሚባለው ብዙ ነገር መደባበቅ ይመጣል እና ፍቅርና ጓደኝነት ይለያያል። ይሄን ነገር መናገር እፈልጋለሁ ለእናንተ። ቱቱንም ማጣት አልፈልግም፣ ምክንያቱም ቤስት ጓደኛ ነች። የረጅም ዓመት ብዙ ነገር አብረን አሳየን። ፋሚሊ ኢቨን እስከሚታወቅ የምንታወቅ ነን። በፍቅር ደረጃ ደግሞ ብንመጣ ወይ ልታስቀይመኝ ወይ ላስቀይማት ትችልና ጭራሽ እስከነ መጨረሻው ልንጣላና ልንቀር እንችላለን። ያው የፍቅርን ጉዳይ ታውቃላችሁ። ጓደኝነት ግን ማለት ጋይስ የምሬ ነው። ጓደኛችሁን መስዋዕት አታርጉ። ምን ጊዜም ሳይድ አትቀይሩ፣ በሌላ መንገድ አታርጉት። ጓደኝነት ላይ ትልቅ ትኩረት አድርጉ።
ትልቅ ነገር ስለሆነ ጓደኝነት በምንም አይተካም። ከምንም በላይ ነው ጓደኝነት እና እሱን ነገር ለእናንተ መናገር ፈልጋለሁ። ይዘልቃል። ብትጣሉም ትታረቃላችሁ፣ ብትኮራረፉም ሳምንት ቢቆይ ነው ትታረቃላችሁ። እንደ መጀመሪያ ትሆናላችሁ። ፍቅር ግን ሆኖ ስትጣሉ ፍቅር ላይ ከባድ ነው። ጸብ ከመጣ አንዴ እንደ መጀመሪያ መተማመን ላይኖር ይችላል አምናለሁና ኦኬ እሺ ፕሮግራም አላት ትሂድ። ብዙም አልጫናትም፣ ምክንያቱም ስህተት ነው የኔ ገብቶኛል። ይሄንን ይዤ መምጣት አልነበረብኝም። ትሂድ ፕሮግራም ስላላት እንግዶቹን ትቀበልና በተረጋጋ መንፈስ አወራትና በቻልኩት አቅም ጓደኝነታችንን እንድናጠናክር ነው ማደርገው። ገብታችኋል? በሚያስፈልገኝ ሰዓት እንድትገኝልኝ ነው የምፈልገው እንጂ እሷ እኔን በፍቅር አስባኝ ልቧ እንዲጎዳ ወይ ደግሞ የራሷን መንገድ እንድትተው አልፈልግም። ጓደኝነታችን ግን እንዲቀጥል እፈልጋለሁ። እንድንጣላ አልፈልግም። ለሱ ደግሞ ምንም አደርጋለሁ። ከዛ የፍቅር ስሜት የሚለውን ከውስጧ እንዲወጣ የሆነ መንገድ እፈጥራለሁ። እናንተም ሀሳብ አስተያየታችሁን እስቲ አጋሩኝና ኮሜንት ላይ ምን ማድረግ እንዳለብን። ምክንያቱም እንደዚህ አይነት ጓደኛ አታገኙም። በጣም አሪፍ ልጅ ነች። በእርግጥ እንደምታዩት አይደለችም። እልኸኛ ብትሆንም ለጓደኞቿ ብዙ መስዋዕት የምትከፍል ጀግና ሴት ነችና እንደዚህ አይነት ሰው ማጣት አስቸጋሪ ነው። ጓደኝነታችን እንዲቀጥል አደርጋለሁ። እንደ ቀልድ ዝም ብዬ አላልፈውም። 6 ዓመት ከዛ በላይ አብረን የቆየን የተገናኘ ነው ከ5 ዓመት በኋላ ነው እንጂ ወደ 10 ምናምን ዓመት አብረን ብዙ ነገር ያሳለፈን ልጆች ነን። የረጅም ጊዜ ጓደኛዬ ነችና እንደዚህ አይነት ጓደኝነት እንደ ቀልድ በፍቅር በተልካሻ ነገር መጣላትና መኮራረፍ ከዛ መዘጋጋት የለብንም። ስለዚህ ለወደፊታችንም ለኔም ለሷ የሚጠቅመው የሆነ ነገር ላይፌ ላይም ሲመጣ እንዳማክራት እንደ ሴትም ደግሞ ብልህ ሴቶች ስለሆኑ በደንብ እንድታወራኝ እፈልጋለሁ። ፍቅር የሚለውን ነገር ከአይምሮዋ ላይ እንዴት አድርጌ ዲሌት እንደማረጉ አላቅም፣ ግን በቻልኩት አቅም ግን ያን ነገር ከአይምሮዋ እንዲጠፋ እንዲሰረዝ አደርግና ምርጥ ጓደኛዬ፣ አማካሪ፣ የኔ ሀሳቢ እንድትሆን የኔ ተቆርቋሪ እንድትሆን እፈልጋለሁ። ገብታችኋል? እሱን ነው የማደርገውና ተስፋ አልቆርጥም ጋይስ። እናንተም ደግሞ የምትሉኝን ነገር ሀሳብ አስተያየት እቀበላለሁ፣ እንድትሰጡኝ እፈልጋለሁ። አመሰግናለሁ፣ ወዳችኋለሁ። እንግዲህ መልካም ጊዜ ይሆንላችሁ። እንኳን አደረሳችሁ ለማለት ወዳለሁ። የማርያም ያመቷ ስለሆነች ዛሬ ሰላም ሁኑልኝ። በቃ ያራዳ ልጆች